ቅር ያለኝ ምንድነው አቧን መሰናበት በጣም በቃ አባ አቧን ደስ ይበላት። እሷ ልጅ እናቴ በጣም መወዳት እናቴ እንዴት ነሽ? ምን አባቴ ይላል። የቀነኒ አዱኛ ታናሽ ወንድሟ ነኝ። ትናንትና አንዷለም ብዙ ነገር ሲናገር ነበር እና እያንዳንዱ እኔ ስሜን ጠቅሶ ነበር ሊበን ያውቃል ብሏል። እኔ የማውቃቸውን ነገሮች እኔ ብዙ ጊዜ እዛ ቤት ስለነበርኩኝ የማውቃቸውን ነገሮች እያንዳንዱን ነገሮች አሳያቸዋለሁ። በመጨረሻም በሞት ጥላ ውስጥ የተጓዘው ያ ጀግና ብላቴና ታሪክ ዛሬ በድልና በደስታ ተቋጭቷል። የእናቱን ሕይወት ሊቀይር 600 ኪሎ ሜትር ማንም ሰው ሊገምተውና ሊያስበው በማይችል መልኩ ሕይወቱን ሰውቶ መኪና ብረት ስር የመጣው ገመቺስ ፈጣሪ መንገዱን አቅንቶለታል። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላችሁን ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። ሰሞኑን እንግዲህ ከቅርብ ሳምንታት በፊት ኢቢኤስ ቴሌቪዥን ብዙ ኪሳራዎችን እያስተናገደ ይገኛል። ከዚህ ጋር በተያያዘ እንግዲህ ኢቢኤስ ቴሌቪዥን ያወጣው አዲስ መግለጫ አለ። እሱን ቪዲዮ ይዤላችሁ መጥቻለሁ። አንዷለም ጎሳ ባስተላለፈው የኦሮምኛ መልእክት ላይ ሙሉ ትርጉሙን በአማርኛ ይዘህልናል ስትሉ ለነበራችሁ ሰዎች ሙሉ የአማርኛ ትርጉሙን ቪዲዮ ይዤላችሁ መጥቻለሁ። አሪፍ ቆይታ እንደሚኖረን እርግጠኛ ስለሆንኩኝ ቪዲዮ ላይክ በማድረግ ጀምሩ። ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲሶች ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ እስኪ በመጀመሪያ እንግዲህ የእናቱን ሕይወት ለመቀየር አንድ ታዳጊ ሕፃን ልጅ በመኪና ስር ተንጠልጥሎ ብዙ ኪሎ ሜትሮችን ተጉዞ ወደ አዲስ አበባ የገባው አስደናቂ ታሪክ አለ። እሱን ቪዲዮ እንመልከት። እጅግ ደስ ይላል። እናቴን ለመርዳት ነው ያለው ህፃን ገመቹ በአዶናይ አማካኝነት ለ12 ወራት በየወሩ 100,000 ብር ማግኘት ችሏል። ከደምቢዶሎ እስከ ወለታ ከ600 ኪሎ ሜትር በላይ በመኪና ስር በሚገኝ ብረት ላይ ተንጠልጥሎ በሞትና በህይወት መካከል ሆኖ በተአምር የተረፈው ህፃን ገመቹ ታሪክ መላ የኢትዮጵያ ህዝብን ልብ ነክቷል። ይህ ህፃን አደገኛ በሆነ ሁኔታ በመኪና ስር ተደብቆ ይህ ረጅም ርቀት የተጓዘ የራሱ የሆነ የልጅነት ፍላጎት ኖሮት አይደለም። ለምን ይህን አደረክ ተብሎ ሲጠየቅ የሰጠው ምላሽ ግን እጅግ አሳዛኝና የሁሉንም ሰው ልብ የሚሰብር ነበር። እናቴን ለመርዳት ነው በማለት ከእድሜው በላይ የሆነ የኑሮ ሸክም በትከሻው ላይ እንዳለ ለዓለም ተናግሯል። በቦራ አሚዝመንት ፓርክ ባለቤቶች ዋና ስራ አስፈጻሚ እንዲሁም በቲክቶከር አዶናይ አማካኝነት ህፃን ገመቹ እናቱንና ራሱን የሚያግዝበት ለ12 ወራት በየወሩ 100,000 ብር ማግኘት ችሏል። በመቀጠልም እንግዲህ አንዷለም ጎሳ ባስተላለፈው የኦሮምኛ መልእክት ላይ ትርጉሙን እንፈልጋለን ስትሉ ለነበራችሁ በአማርኛ ትርጉሙን የሚያሳይ ቪዲዮ ይዤላችሁ መጥቻለሁ። ይሄንን ቪዲዮ እንመልከትና በቀጣይም እንግዲህ የቀነኒ አዱኛ ወንድም ታናሽ ወንድም ያስተላለፈው መልእክት አለ በዚህ ጉዳይ ዙሪያ እሱን ቪዲዮ እንመለከታለን። አብዛኞቻችሁ በአማርኛ ተርጉምልን በአማርኛ ንገረን ስትሉኝ ነበር። ያን ዕለት ምሽት ምንድነው የተፈጠረው? ከአንዷለም ጎሳ አንደበት እንስማው። ያን ዕለት አብረን ነበርን የዋልነው። ለልደቷ ፎቶ የምትነሳበት ቦታም እኔ ነበርኩ ያደረስኳት። ከዛ ስትወጪ ደውዪልኝ ብያት ልጆች ላገኝ ሄድኩ። ማታ በሰላም አብረን ነበርን። አሪፍ ጊዜ እያሳለፍን ነበር። ለወንድሟም ስትደውል ነበር። ከዛ ስለ ውሎ ስጠይቃት ድንገት አንተ እኔን የማመን ችግር አለብህ ብላ ከተኛችበት ተነስታ ሄደች። ከዛ ስትቆይብኝ ተጠራጥሬ ሄድኩኝ። ሌሎች ክፍሎች ውስጥ የለችም። ኪችን ውስጥ ቼክ ሳረግ ቁልፍ ነው። የሆነ ነገር ላይ ቆሜ ሳያት ልብስ የምናጥብበት ማሽን አጠገብ ተደግፋ በጆግ ላርጎ ሳሙና ስትጠጣ ነበር። ምን ሆነሽ ነው ብዬ ከዛ ዘልዬ ገብቼ ከዚህ በፊት እንዲህ እንደማታረጊ ቃል ገብተሽልኝ ነበር። ድጋሚ እንደማታረገውም በቤተሰብ አስመክሪያት ነበር። ጓደኛዋም እንድትመክራት ነግሪያት ነበር። ግን የገባችልኝ ቃል ስላልጠበቀችልኝ እኔም ሰው ነኝ፣ እንደዚህ አይነት ህይወት መኖር አልችልም። በተደጋጋሚ እንደዚህ አይነት ነገሮች እያረግሽ ስለሆነ እንደዚህ አይነት ኑሮ መኖሩን አልችልም። ነገ ቤተሰቦችሽን ጠርቼ እንለያያለን አልኳት። ጆጉን አስቀምጬ ልጆቹን እጠራለሁ ብዬ ሲሄድ እንደዛ ነው ይስፋለ ብላ ሮጣ ራሷን ወረወረች። ልደርስባት አልቻልኩም። መጮ ብቻ ነው የቻልኩት። ጮኩ። ልጆቹ ተነሱ። የተፈጠረው ነገር ይህ ነው ሲል አንዷለም ጎሳ ዛሬ ወደ ሚዲያ ወጥቶ የራሱን እውነታ በዚህ መልኩ አስረድቷል። የቀነኒ አዱኛ ታናሽ ወንድሟ ነኝ። ትናንትና አንዷለም ብዙ ነገር ሲናገር ነበር እና እያንዳንዱን እኔ ስሜን ጠቅሶ ነበር ሊበን ያውቃል ብሏል። እኔ የማውቃቸውን ነገሮች እኔ ብዙ ጊዜ እዛ ቤት ስለነበርኩኝ የማውቃቸውን ነገሮች እያንዳንዱን ነገሮች አሳያቸዋለሁ። መጀመሪያ ሁሉንም ፎቶዎች አስቀምጥላቸዋለሁ ከላይ። መጀመሪያ ማርች 8 2023 አንድ ላይ መኖር ጀምረዋል። እዚህ ጋር ሌላኛውም አርቲስት አለ አንድ ላይ እሱ ቤት ሆኖ ምናምን ሰንሻይን ያለው ማለት ነው። ከዛን
ማርች 8 አንድ ላይ መኖር ጀምረው ማርች 19 ላይ ነው ልደት እያከበረች ነበር። የልደቷ ቀን ነው የመጀመሪያው የደበደባት ማለት ድብደባ አንዷለም ጎሳ ያደረገባት ቀን ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበረ የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ ነበር በልዞ ነበር። ፎቶ ስለማስቀምጠው ታዩታላችሁ። እዛ ላይ የነበረው ነው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪያው ላይ ያገኘሁት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የእጇን ሰብራ የታሽጋለች። ይሄም ከስልኳ ላይ ነው ያለው። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይሄን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው ይሄ የተፈጠረው። የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው። ከዛም ጠዋት አንዷለም ያው ሌሊት አምሽቶ ነው የሚመጣው። በቃ ጠዋት ይነጋ አካባቢ ሲል ነው የሚመጣው ወደ 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ በአንዷለምና በቀናኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ይነጋ አካባቢ ሲል ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛን የዛን ቀን ተኝቼ ነበረ። እኔ 1 ሰዓት አካባቢ ይሆናል ተኝቼ ነበረ። እኔ ገስት ሩም ነበር የተኛሁት። ከዛን ቀናኒ ሮጣ ገባች እኔ ያለሁበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳሁኝ። ከዛን ምንድነው አሰ ጊዜ እንትኑን ይሄ ጊታሩን ወርውሮ ሲሰብረው ነበር የዛን ቀን እንትን ኮሪደሩ ላይ። ከዛን ምንድነው አሰ ጊዜ ተነሳ አንተ ለማጋት ትሄዳለህ ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበለ አንዷል በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው አሰ ጊዜ ከዛን አይሆንም ይመታሃል ምናምን ብላ እሷ አይተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሃል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይሄ ፎቶ አንቺ ነሽ አላት። እሷን ያደለውም አለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት እኔ አይደለሁም እናቴ ትሞት ምናምን ብላ ማለችለት ቀናኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ ሚጣ ጠይቃት። ታረሷ አይደለች ምን ሆነ አንዷል ማለች። ከዛን እኔን ጠይቀኝ እሷ አለች ስለ ጊዜ ከሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተሩ ላይ ተኮሰዋል። እሱንም ፎቶ ላደርግላችሁ እችላለሁ። አሁን ምናልባት ላገኙ እችላለሁ። ካገኙት ግን አስቀምጥላችኋለሁ። ከዛ ቀጥሎ እያንዳንዱ ነው ማሳያችሁ። ከዛን ይሄኛው ፎቶ አለ። ይሄ ፎቶ ማለት አንዷለም ጎሳ የኢሬቻ ኮንሰርት ላስት ታይም ያደረገው ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷን ሊደበደባት። ይሄው የፀጉሯን ማመሳሰል ትችላላችሁ። የዛን ጊዜ የነበረ ፎቶ አለ። ሌላ ጃንዋሪ 27 2025 ይሄ ፎቶ አለ። ይሄ ደግሞ ከመሞታ 1 ወር ከ15 ቀን ወይ 1 ወር ከምናምን ነው የሚሆነው። ጃንዋሪ 27 ማለት እሷ ማርች 11 አካባቢ ነው። ስለዚህ በጣም 1 ወር ከ15 ቀን ማለት ይቻላል። የዚህን ቀንም እኔ እዛ ቤት ነበር። ማታ መብራት የለም ነበረ። ከዛ አንድ ላይ እየተጫወትን ነበረ። እሱም አብሮን ነበረ። እህቱም ነበረች። አንድ ላይ እየተጫወትን ነበረ። ከዛን 4 ሰዓት አካባቢ የሆነ የሚጠቃቀማቸው ነገሮች አሉት እሱ የራሱ የግል ሱሶች ምናምን ነገር አሉበት። ከዛን እሱ ሊጠቀም ስለፈለገ የሚጣራተኝ ወይ ምናምን ሲላ ጊዜ ከዛን ያው እኔ ፊት ማድረግ ስለደበረው ይሆናል ምናምን ብዬ እኔም ገብቼ ተኛው ቢታምተኛት። ከዛን ወደ 10 ሰዓት 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማሁ እና እኔ ሚጣ ክላስ ነበርኩበት። ከዛን ከሚጣ ክላስ ወደዚህ የሚጠጋው ገስት ሩሙ አለ። ከገስት ሩሙ የሰራተኛው ከሰራተኛው ነው ሳሎን ቤት ያለው። ከዛን ጭቅጭቅ በጣም ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አላውቅም፣ አልሰማሁትም። ግን ጭቅጭቅ የሆነ የጭቅጭቅ ድምፅ ሊሰማኝ ነበር። ከዛም ተነሳው በጭቅጭቁ። ከዛም በመሀል አልገባም ብዬ ለረጅም ሰዓት ቁጭ አልኩ። ከዛን የሆነ ሰዓት የሚወድቅ ነገር ሰማሁ። ከዛን የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ የነበረው አንዷለም ነበረ። አንዷለም እንትን አለኝ ነው ግድት በመሀላችን እንዳትገባ ምናምን ብሎ እኔ መልሶኝ ቤት በሩን ቆልፎ የሚጣ ክላስ ውስጥ ነበርኩ። በሩን ቆልፎት
ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተው ሂድና አናግራት አለኝ። ከዛን በሩ ጋር ሲሄድ ጥርሱ አካባቢ ደምቷል። ከዛን ጥርሱ አካባቢ ደምታለች። ወርቃ ዝም ብላ ያለቀሰች አይደለም ዝም ብላ ቁጭ ብላ ነው። ከዛን ሚጣን ቀሰቀሳት። እዛ ሚጣና እኔ ወስደን እሷን ሚጣ ገስትሮም ለኔ ለቃልኝ ነበር የእሷን ክላስ። ታናሽ ወንድሟም እንግዲህ ያስተላለፉ መልእክት እጅግ በጣም የሚያሳዝን ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ እናቱን ለመርዳት በመኪና ስር ተንጠልጥሎ ረጅም ኪሎ ሜትርን ተጉዞ ወደ አዲስ አበባ የገባው ታዳጊ ህፃን ብዙዎችን እያነጋገረ ይገኛል። እናም በዚህ ሰዓት ስለሱ እጅግ በጣም ደስ የሚል ዜና ተሰምቷል። በየወሩ 100 ሺህ ብር ተቆራጭ ተደርጎለት እናቱን እንዲረዳ ድል ተመቻችቶለታል። እጅግ ደስ ይላል። እናቴን ለመርዳት ነው ያለው ህፃን ገመቹ በአዶናይ አማካኝነት ለ12 ወራት በየወሩ 100 ሺህ ብር ማግኘት ችሏል። ከደምቢዶሎ እስከ ወለታ ከ600 ኪሎ ሜትር በላይ በመኪና ስር በሚገኝ ብረት ላይ ተንጠልጥሎ በሞትና በህይወት መካከል ሆኖ በተአምር የተረፈው ህፃን ገመቹ ታሪክ መላ የኢትዮጵያ ህዝብን ልብ ነክተዋል። ይህ ህፃን አደገኛ በሆነ ሁኔታ በመኪና ስር ተደብቆ ይህ ረጅም ርቀት የተጓዘ የራሱ የሆነ የልጅነት ፍላጎት ኖሮት አይደለም። ለምን ይህን አደረክ ተብሎ ሲጠየቅ የሰጠው ምላሽ ግን እጅግ አሳዛኝና የሁሉንም ሰው ልብ የሚሰብር ነበር። እናቴን ለመርዳት ነው በማለት ከእድሜው በላይ የሆነ የኑሮ ሸክም በትከሻው ላይ እንዳለ ለዓለም ተናግረዋል። በቦራ አሚዝመንት ፓርክ ባለቤቶች ዋና ስራ አስፈጻሚ እንዲሁም በቲክቶከር አዶናይ አማካኝነት ህፃን ገመቹ እናቱንና ራሱን የሚያግዝበት ለ12 ወራት በየወሩ 100 ሺህ ብር ማግኘት ችሏል። ይህንንም እድል ያመቻቸለት እንግዲህ ሁላችንም የምናውቀው በቲክቶክ መንደር ብዙ ተወዳጅነትን ያተረፈው አዶናይ መሆኑም ይታወቃል። በመጨረሻም በሞት ጥላ ውስጥ የተጓዘው ያ ጀግና ብላቴና ታሪክ ዛሬ በድልና በደስታ ተቋጭቷል። የእናቱን ህይወት ሊቀይር 600 ኪሎ ሜትር ማንም ሰው ሊገምተውና ሊያስበው በማይችል መልኩ ህይወቱን ሰውቶ መኪና ብረት ስር የመጣው ገመቺስ ፈጣሪ መንገዱን አቅንቶለታል። ትላንትና ታህሳስ 24 ቀን 2018 ዓ.ም ለህፃን ገመቹና ለቤተሰቡ ልዩ ቀን ሆኖ ውሏል። በታዋቂው የቲክቶክ ተጽዕኖ ፈጣሪ አዶናይ አስተባባሪነትና በቦራ አሚውዝመንት ፓርክ ደግነት ህፃኑ ለቀጣዮቹ 12 ወራት በየወሩ 100 ሺህ ብር በቋሚነት እንዲከፈለው ተወስኗል። ይህ ድጋፍ ህፃኑ በህይወት ተወራርዶ ሊረዳት የፈለጋት እናቱንና ብሎም ደግሞ ለራሱ መተክ የሌለው እገዛ ይሆናል። ገመቹ 600 ኪሎ ሜትር በመኪና ስር ተደብቆ የመጣው የተሻለ ኑሮ ፍለጋ ሳይሆን በልጅነት ትከሻው ላይ የወደቀው የቤተሰብ ሸክም ለማቅለል ነበር። ያ እናቴን ለመርዳት ነው የምትለው አጭር ቃል ነገር ግን ጥልቅ ቃል ዛሬ የኢትዮጵያውያንን ልብ ከፍታለች። አምላክ ሲፈቅድ ከሞት ጥላ ውስጥ ህይወትን ከመከራ ውስጥ ደስታን ያወጣል። አርቲስት ሳያት ደምሴ ኢንስታግራም ፔጇ ላይ በለጠፈችው ፎቶ ምክንያት በብዙዎች ዘንድ መነጋገሪያ ሆናለች። ይህ የሆነው ደግሞ ምንድነው? መልእክተኛውን ኢንስታግራም ፔጇ ላይ መልእክተኛው ፀሐይነህ ስትል በኢንስታግራም ፔጇ ላይ ለጥፈው ነበር። በዚህ ምክንያት ብዙዎች መነጋገሪያ አድርገዋታል። የአብዛኞች ደግሞ አስተያየት ምርጥ ጥምረት ወይም ደግሞ ጥሩ ጥንዶች ይወጣቸዋል ሲባልም መልእክተኛውና ሳያት ደምሴን እያጣመሩ ብዙ ነገር እያወሩ ይገኛሉ። ኢንስታግራም ፔጇ ላይ የለጠፈችው ፎቶ በምስሉ ላይ የምትመለከቱት ነው። ቅር ያለኝ ምንድነው አቧን መሰናበት በጣም በቃ አቧን ደስ ይበላት። እሷ ልጅ እናቴ በጣም መወዳት እናቴ እንዴት ነሽ? ምን አባቴ ላርግ ምንም እናቴ ምንም እግዚአብሔር ምንም ውጪ በላለሁ። ምን ትፈልጊያለሽ? ምን ይዤልሽ ልምጣ? እኔ ስትመጣ ኧረ አሁን ምን ልግዛልሽ? አትክልትና ወይራ ዘይቱን ይዤልሽ እመጣለሁ። አትክልት ምናምን ምግብ ይዤልሽ እመጣለሁ። አለቀ እንደ በቀደም ዕለት አለኝ። ምንድን ነው ያለው? ምን አለ? ብርቱካን ብቻ ነው ያለው? ፖም አለኝ። እሺ በቃ ጨምርልሻለሁ። ይዤልሽ እመጣለሁ። ችግር የለም እናቴ ይበቃኛል። ጨብዬ አባ ወጂ ወድሻለሁ በጣም ታለ ጨብዬ የጌታ ጨብዬ የጌታ ገዛልሻለሁ እናቴ። እኔ ሞዳለሁ እናቴ። አባ አይዞሽ። ይነሳ ምንድን ነው ክፍሉ ነው? ይኸውና እኔ ክፍል እናቴ። አይዞሽ አይዞሽ ጨብዬ ሰውነትህን አስተካክል። ሰውነትህን አደራ። እሺ እናቴ
ምን እንኳን አንድ ነገር አልገዛሁልህ ወይ እንዴ? እናቴ አንቺ ብቻ እኔን ኑሪልኝ እናቴ። እኔ እንጂ የኔ ፋንታ ነው አሁንማ። አንቺ አሳደግሽኝ፣ እንደዚህ ያደረሽኝ። ምን ትፈልጊያለሽ? የኔ ሆድ እናቴ ከእናንተ ጋር መስራት ምንጭ ሳያለ ይሄ ያው ቢያንፊት ምን ሆነብሽ ነው? እንደማዲው ተጣጥኝ። አይ ማዲያት አይደለም እናቴ። አረ ምንም አልሆንሽም። ምንም እናቴ ምንም አልሆንሽም። በጣም ነው የሚያምረው እናቴ። እሺ ጃፒ ወይ እንደው ምንም ባዶ ቤት ሄድ እንደ አረ አይ አባ ቤቴ አይደለም ምን አለ ባባ በቂ ቤት ፍቅር ላርገት እግዚአብሔር ቆይ ነው። አዲስ መረጃ ልንገራችሁ። ታዋቂው አቀናባሪ ዳዊት ጥላሁን የሰርግ ፎቶዎቹንና የፍቅር ስጦታዎቹን ቆሻሻ መጣያ ውስጥ ሲጨምር የሚያሳይ ቪዲዮ ለቋል። የ3 ዓመቱ ትዳር በከባድ ውዝግብ የተጠናቀቀ ይመስላል። ዳዊት ትዳሩን ድራማና ፊልም ሲል የጠራው ሲሆን እኛ የድራማ ሰዎች አይደለንም፣ ወደ አክሽን እንገባለን በማለት የሰርግ ፎቶዎችን አውጥቶ በምታዩት መልኩ ጥሎታል። ባለቤቱን ጽዮን ተፈሪንም ሙሉ በሙሉ በማይመለስ ሁኔታ ተለውጣለች ሲል በሳይንሳዊ ቋንቋ ኬሚካል ቼንጅ ሆናለች ብሏታል። በጣም በሚያስደነግጥ ሁኔታ መቃብራችሁን እዚህ ፈጽመናል በሚል ቃል ነው ግንኙነቱ ማክተሙን ያወጀው። እናንተ ምን ትላላችሁ? በትዳር ውስጥ አለመግባባት ቢኖርም እንዲህ ፎቶን ቆሻሻ ላይ መጣል ተገቢ ነው? ኮሜንት ላይ ተወያዩበት። ሙሉን ቪዲዮ ለመመልከት ባዮ ላይ ባለው ሊንክ ገብታችሁ ታገኙታላችሁ። መልካም ጊዜ። አንዷለም ጎሳ እንግዲህ ያልከውን ሰምተናል። ግን አንዳንድ ጥያቄ የሆኑብኝ ነገሮች አሉ። በእርግጠኝነት ይህ ጥያቄ እኔም ጥያቄን ብቻ ሳይሆን የብዙዎች ጥያቄ ነው ሊሆን የሚችለው። የመጀመሪያው ዲፕሬሽኗ ምክንያት ምን ነበረ? እሱን ማወቅ እንፈልጋለን። ከተናገር ካልቀረ ሁሉንም መናገር ስላለብህ ማለት ነው። አንድ በህይወቷ ደስተኛ የሆነች ሴት ቤት ውስጥ ስለተቀመጠች ብቻ ዲፕሬሽን ውስጥ አትገባ። ለምሳሌ እኔ ከ3 ወር አንዴ ከ4 ወር አንዴ ወደ ውጭ የምወጣው ቤቴ ቁጭ ብዬ ነው የምኖረው። ግን ምንም ዲፕሬሽን የለብኝም። ኢቭን ኢፍ ባለመውጣቴ በጣም ደስተኛ ነኝ። አየህ፣ ይሄ የኔ ስቶሪ ነው። ሰው ከቤት ስላልወጣ ብቻ ዲፕሬሽን ሊገባበት አይችልም። ምን ነበረ ቢሃይንድ ከጀርባ ያለው የዲፕሬሽኗ ምክንያት ምን ነበር? እንደ ባል አንተ ምን ያህል ሪስፖንሲብል ነበርክ የሚለውን ነው እኔ መጠየቅ የፈለኩት። እዚህ ጋር ሜንሽን የምፈልገው አብዛኛው ወንዶች ኢትዮጵያ ውስጥ ማለት ነው ላይክ ሚስትን ማግባት ማለት ጀስት ለማስወለድና አግብቷል ምናምን ለመባል እንጂ ሪስፖንሲብል አይደሉም አብዛኛዎቹ ማለት ነው። እና ዲፕሬሽን ውስጥ ነበረች። አንድን ዲፕሬሽን ውስጥ ያለን ግለሰብ ወይ ሚስትህን ማለት ነው በማስመከር ዲፕሬሽንን አታጠፋውም። ኦኬ፣ ዲፕሬሽን በማስመከር የሚጠፋ ነገር አይደለም። ለጓደኞቹ አስመክሪያታለሁ፣ በወንድሟ አስመክሪያለሁ፣ በቤተሰቧ አስመክሪያለሁ፣ ግን ምንም ለውጥ የለም። ኢቭን ኢፍ ዲፕሬሽን ውስጥ እንድትወጣ ቤት ውስጥ ስትቀመጥ ስለነበረ ያደረኩት እንዴት ነው? ተነስታ ሶሻል ሚዲያ ላይ እንድትንቀሳቀስ ደሴም ሽት ቤት ውስጥ ሆና ነው ሶሻል ሚዲያ ላይ የምትንቀሳቀሰው እኮ። እና ብር አለ ሰውም ታውቃለህ። ስለዚህ ለዲፕሬሽኗ ምን ያህል ጥግ ድረስ ሄደሃል አንተ? ዲፕሬሽን እንዳልኩ በማስመከር የሚለቅ ነገር ስላልሆነ ማለት ነው። ምን ያህል በባለሙያ በስነ ልቦና አማካሪዎች ምን ያህል ጥግ ድረስ ሄደሃል? ሁለተኛ በታሪኮች ውስጥ በተናገርካቸው ነገሮች ውስጥ ሁሉ ለምንድን ስለ ፎቶ ያላነሳው? መነኬሳ መሳኑ ቀብዲሽ ማባ መናከም ብራ ቀብዲ ለምንድን ነው ስለዛ ፎቶዎች ስለወጡ ፎቶዎች አይኗ እንደዛ በልዞ ፊቷ እንደዛ ከንፈሯ እንደዛ እሳት ውስጥ እንደነበረ ብረት ስትቀጠቀጥ እንደነበረ ኢትስ ኦብቪየስ። ሰውም እንደዛ አግሬሲቭ ሆኖ እየጨዋ ያለው እቺ ልጅ ትኖር የነበረው ህይወት የስቃይ ህይወት ነው የሚል ነው። አንድም እንኳን ስለ ፎቶ አላነሳም። ዋኤ ፎቶ ማፊን ካስ ኤኙ ታከስ ጎዳ ትሬ ጅሬኘሽ ሁንዱ ማዩ ይችላል። ማን ነበር ያንን ሲያደርግ የነበረው? እሱን አንተ እንደባል መናገር ነበረብህ፣ ሪስፖንሲብል መሆን ነበረብህ። ሶስተኛ እንግዲህ እንትን አደረግን፣ አወራችኝ፣ አላምንህም አለችኝ። ለምን አታምነኝም ብላ ጠየቀችኝ። ከዛ ተነስታ ካጠገብ ሄደች አልክ። ኦኬ ፋይን። ኦሶ ፖለቲኬታቴ ዮካን ኦሶ ሙጫኬታቴ ልጅህ ብትሆን ኖሮ ያቺ ሴት ራሱን ለማጥፋት እየሞከረ ያለን ሰው ላይ እንደውም ሰልችቶኛል ይሄ ህይወት፣ እንደውም በቅቶኛል፣ እንደውም እንድንለያይ ፈልጋለሁ ትላለህ። ቤንዚን ላይ እሳት እንደዛ ያለ ኃላፊነት ሪስፖንሲብል ሳትወስድ ለሊት ላይ ምን ያህል ነገሮች ከብደዋት
እንግዲህ ከሌሊት ተነስቶ ሰው ላርጎ እየጠጣች ነበር ነው ያለው። ላርጎ እየጠጣች ላርጎን ተቀበላት። ከዛ በኋላ ጭራሽ ሌላ ነገር እንደውም በቅቶኛል፣ ህይወት ሰልችቶኛል። እህት ብትሆን እናት ብትሆን በሰዓቱ እንደዛ ነበር የምትመልሰው። ምን ያህል ኃላፊነት የጎደለ ባል ብትሆን ነው። እኮ ኢማቹርነት እኮ ነው፣ አለመብሰል እኮ ነው። ባይ ዘ ዌይ እኔ ክራሾች አልኩ ተቆጥሮ አልኩ ቁጥር ካልከኝ እንደዚህ ብዬ አንድ ሰው እንደዚህ መወስነው ነገር የለም። ግን እኔ ሰውን አደንቃለሁ ማድነቅ ከፈለኩኝ ነው። ውበት ሳይ አደንቃለሁ፣ ጥሩ ስራ የሚሰራ ሰው ሳይ አደንቃለሁ። እንደዚህ በክራሽ ደረጃ ምናምን አንድ ብዬ መወስነው ሰው የለኝም። የግል አንድ የለም። ናቲስ ክራሽ ነው ይለዋል። ክራሽ ነው። እኔ ክራሽ የማውቀው በኮካ ኮላ ይሄ በፋንታው አላ ክራሽ የሚባለው አለ አይደል? ታስታውሳለሽ? አቶ ወርቁ አይተነው አንቺ የቤትክ ዘበኛ ልሁን ብለሽኝ ነበር። አንቺ እመቤት ነሽ፣ ዘበኝነት አይደለም የሚገባሽ። ካለፈው ነገር ተቀይረሽ ስላየውሽ ደስ ብሎኛል። ከዚህ በኋላ ብዙ ካንቺ ጠብቃለሁ። የቤቴ ጠባቂ ሳይሆን እመቤት ሆነሽ መኖር ያለብሽ ጎበዝ ልጅ ነሽ ብሎሻል። 40 ግራም ወርቅ ይኸው አድርሻለሁ ከአቶ ወርቁ አይተነው ለቤታዩ። ሃፒ በርዝዴ በድጋሚ ላመስግን ጉቺ ይታያል። ጉቺ መተንፈስ እያቃተኝ ነው፣ ማውራት አቃተኝ፣ መተንፈስ እያቃተኝ ነው። ዲላውራ ወርቁ አይተነው ለቤታዩ 40 ግራም ወርቅ ጉቺ ላመስግን ውዴ። አመስግኝ ሚውት ላድርግ። እሺ መተንፈሱ እያቃተኝ ነው። ጉቺ በወርቅ አደራሽን አባታችን ጋሽ ወርቁ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። የእውነት በቁም ነገር እኔ እንደዚህ የሚገባኝ ሴት አይደለሁም፣ ግን በጣም ነው የማመሰግነው። እድሜ ዘመኖትን ቀሪ ዘመኖትን ወርቅ በወርቅ ማዕበል ያጥለቅልቅልኝ። እንደ ስሞት ወርቅ ሆነው ነግሰው ይቀመጡ ከነ ክብሮት ከነ ማረጎት በይልኝ። በጣም ነው የማመሰግነው። በጣም ነው የምናከብሮት የምንወዶት። በይና ንገሪልኝ። አመሰግናለሁ በጣም ከልቤ። በጣም ጥበቃውን ትቼዋለሁ። ጉቺ አሁን ደግሞ ያለሽ የስራ ድርሻ ውሃ አቀባባይ ቦን ደርስ ይለኛል። ጠጋ ያው መልእክት አድርሻለሁ። መልእክትሽን በጣም ነው የማመሰግነው። ሁላችሁም አመስግኑልኝ። መልእክትሽን በሳሪ አልሀበሻ በኩል አሜሪካ ድረስ ይመጣልሻል። መልእክትሽን ለሳሪ ያው አስረክቤያለሁ። ያው ሳሪዬ መልካም ልደት ሳሪዬ። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። አሪፍ ቆይታ እንደነበረና የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርኩበት እርግጠኛ ስለሆንኩኝ ቪዲዮ ላይ ከሳታርጉ ጀምራችሁ ላይክ አድርጉ። የተሰማችሁን ማንኛውንም ሀሳብ እና አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ማግኘት ይችላላችሁ። ቀጣይም እንግዲህ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ